የሁላችሁ ውድ ሀገሬ ልጆች መጨረሻው ፓርት ይሄን ይመስላል ማለት ነው። አሁን እያስተካከልኩት ነው። ያው የጨመርኩት እንደ ያሳያችሁ ሽራና ትንሽ አሰል ነው ማለት ነው። ማለት ሄል አድርጌበታለሁኝ። ይሄው ሽራ እና ይህንን አሰል ተጠቅሜያለሁ ማለት ነው። ይህን ማለት ነው። በነገራችን ላይ እንደ የቤቱ ይለያያል የልጅ ፍላጎት ማለት ነው። ይሄ ደግሞ ሰሊጥ አድርጌያለሁኝ። ስምስም የሚባለው በአረበኛ ማለት ነው። ሰሊጥ እሱን ተጠቅሜያለሁ ማለት ነው። ይሄውና ቅርጹ ይሄን መስሎ ወጥቷል ማለት ነው። ውድ ሀገሬ ልጆች ብስሚላ ይሄውና መጨረሻው ፓርት ይሄን መስሏል ማለት ነው። ውድ ሀገሬ ልጆች ግላፍሲን ስላወጣሁኝ እንደዚህ አድርጌ ነው ማለት ነው የተጠቀምኩት። ይኸውና ውድ ሀገሬ ልጆች ስንበላ እንዲመቸን ብስሚላህ ይሄን ኡደ ስናን አድርጌያለሁ ማለት ነው። ኡደ ስናን የሚባለውን ምንድነው ስቲኪኒ ነው በኢትዮጵያ እንዳትስቁብኝ ማለት ነው። እና ስምስም ጨምሬያለሁኝ የተወሰነ ስምስም እንደዚህ መጨመር ትችላላችሁ ማለት ነው። ውድ ሀገሬ ልጆች ይሄን ይመስላል። ከፈለጋችሁ ከዚህ በላይ መጨመር ትችላላችሁ እንደ ፍላጎታችሁ ማለት ነው። ስምስም የኔ ሳሊጥ ማለት ነው። ያንቺ ታርፎ አዳው አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ሀገሬ ልጆች እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ዛሬ ቀለል ያለ የጌማት አሰራር ይዤ መጥቻለሁ ማለት ነው። አቦካኩን እነግራችኋለሁኝ። አቦካኩ ጋር እረስቸዋለሁ ማለት ነው። ሀቂቃ ካቦካኩ በኋላ ነው ትዝ ያለኝ። ይሄን ይመስላላችሁ ማለት ነው። እና ውጤቱን እናየዋለን መጨረሻ ላይ ማለት ነው። ውድ ሀገሬ ልጆች እና እንደኔ በእጃችሁ እንደዚህ እያደረጋችሁ ጠብ ጠብ እያደረጋችሁ ለማትችሉ ማሳያችሁ በማንኪያ ነው ማለት ነው። እኔ በማንኪያ እጠቀማለሁኝ። በማንኪያ እንደዚህ እያደረግን እናነሳዋለን ማለት ነው። ውጤታችንን አብረን የምናየው ይሆናል። ውድ ሀገሬ ልጆች እንደዚህ አድርጌ ሰርቼ አሳያችኋለሁ ማለት ነው። ቀላል ነው አቦካኩን። ኢንሻአላህ ከፈለጋችሁ ሌላ ጊዜ አሳያችኋለሁኝ። እርግጥ ሁላችሁም ታውቁታላችሁ። ከባዱ ነገር እንዴት አድርገን ቅርጽ ማውጣቱ ላይ ነው ማለት ነው እኛ የምንቸገረው። እሱም ትንሽ ስኳር፣ ጨው፣ ትንሽ የበቆሎ ዱቄት ምንድነው ስሙ ኮርን ፍሎን ማለት ነው። እሱን ነው የጨመርኩት እና እርሾ ሮብም የሚያደርጋለ ሮብ ካስተርድ የሚያደርጋለ እሱም ማድረግ ትችላላችሁ። እኔ ግን እንደዚህ አድርጌ ነው ዛሬ የሚሰራው ማለት ነው። ውጤቱን እናየዋለን መጨረሻ ላይ ውድ ሀገሬ ልጆች እና ውድ ሀገሬ ልጆች ይሄን ይመስላል ማለት ነው። የመሰለ ቅርጽ ይወጣል ማለት ነው። በነገራችን ላይ አልችልም የሚባል ነገር የለም ሀቂቃ ማለት ነው። መጀመሪያ አልችልም ምን ነበር ማለት ነው። ቅርጽ አይወጣልኝ ምናምን እፈራለሁ። በነገራችን ላይ አቦካኩ ሳይሆን ጌማት የሚያስፈራ ቅርጹ ይወጣል አይወጣም ነበር ማለት ነው። ግን አልችልም የሚባል ነገር የለም። እችላለሁ ብለን ከጀመርነው ይሰራል ማለት ነው። አልችልም የሚባል ነገር የለም። ሁሉም በሂደት ይቻላል ማለት ነው። ውድ ሀገሬ ልጆች ይመስላል ማለት ነው። በማንኪያ ነው ቅርጽ እያወጣሁ ያለሁት። ያው እንደምታዩት ይሄን የመሰለ ቅርጽ አውጥቻለሁ ማለት ነው። ይሄው ይሄን ይመስላል ማለት ነው። ውድ ሀገሬ ልጆች ቅርጽ ሳወጣ እንደነገርኳችሁ ስለማይመቸኝ ነው። በአንድ እጄ ስልኬን ይዤ ስለማይመቸኝ ነው ማለት ነው። ይሄን ይመስላል ማለት ነው። ውድ ሀገሬ ልጆች እና መጀመሪያ እኔ አልችልም ፈራ ነበር ጌማት መስራት ማለት ነው። ሀቂቃ ሳውዲ እያለሁኝ ብዙ አይነት ምግብ እየሰራሁኝ ጌማት በጣም ይከብደኝ ነበር፣ ፈራ ነበር ቅርጹ ማለት ነው። ግን አልችልም የሚባል ነገር የለም። ሀቂቃ ከሞከርነው ሁሉንም እንችላለን። ይህን የመሰለ ያማረ ቅርጽ አወጣሁ ማለት ነው በማንኪያ። በእርግጥ አሁን አይደለም የተማርኩት እኔ ለመድኩት ማለት ነው። መጀመሪያ ሳውዲ እያለሁ በጣም ነበር የሚፈራው ጌማት ቅርጽ ማውጣት ማለት ነው። ማብካቱ ሳይሆን ጌማት የሚከብደን እኛ ቅርጽ ማውጣት ነው። ሀቂቃ ቅርጽ ማውጣት ላይ ብስሚላ በጣም ነው የሚከብድ። እንደዚህ አድርገን አንድ አይነት ከለር እንዲይዝልን ማለት ነው። እንደዚህ እያደረግን
ቀላል ነው። በእርግጥ ቅርጽ አወጣጡ ላይ ማንኪያ መምረጥ አለብን። የአይስክሪም ይሄ ወርዲው ማለት ነው። ወርዲው የአይስክሪሙ ምርጥ ነው። ትንሿም ደግሞ እቺ ክባ የኬክ ምናምን የምንጠቀምባት እሷን ምርጥ ናት ማለት ነው። መጠኑን ማሳነስና ማሳደግ የእናንተ ምርጫ ነው፣ እንዴት ፍላጎታችሁ ነው ማለት ነው። መጠኑን ከፈለጋችሁ ከፍ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ነሳ አድርጋችሁ በእጃችሁ ስትጨብጡ እንዳሳየኋችሁ ቅድም እንደዛ ሊጡን ስታወጡ ስትጨብጡ ከፍ ማድረግ ትችላላችሁ። ከፍ ያለ ቅርጽ ማውጣት ከፈለጋችሁ ማለት ነው። እንደዚህ እንደኔ ደግሞ እንደዚህ አነስ አነስ ያለ ከሆነ የምትፈልጉ መጠኑን አነስ አድርጋችሁ ታወጡታላችሁ ማለት ነው። ውድ ሀገሬ ልጆች ይህንን የሚመስል ጌም አሰራሁ ማለት ነው። አሁን 30 ደቂቃ ወይም 40 ደቂቃ ነው የሚፈጀው ለመብካት ማለት ነው። እንደነገርኳችሁ ትንሽ ካሜራ፣ ትንሽ ስኳር፣ ጨው ብቻ ነው ያደረኩት። ሌላ ምንም ያደረኩት እና የበቀሎ ዱቄት አድርጊያለሁ ማለት ነው። ውድ ሀገሬ ልጆች ይሄ የመጨረሻው ፓርት ነው። አሳያችኋለሁ የመጨረሻው ውጤት ማለት ነው። ይሄውና ውድ ሀገሬ ልጆች ይሄን ይመስላል ማለት ነው። እንደዚህ ማንኪያ የምጠቀምበት ይሄን ይመስላል ማለት ነው። እንደዚህ አይነት ማንኪያ ነው። ዘይት እያስነካውን ማለት ነው። ከዛ ውድ ሀገሬ ልጆች እንደዚህ አድርጌ መጨረሻውን አሳያችኋለሁ ማለት ነው። ያው በአንድ እጄ የቆነጠርኩኝ ሊጡን በማንኪያ ስቆርጥ ስለማይመቸኝ ነው ሙሉውን ያላሳየኋችሁ። በማንኪያ ይህን የመሰለ ቅርጽ እንደዚህ ያማረ ቅርጽ ማውጣት እንችላለን ማለት ነው። ውድ ሀገሬ ልጆች እዩት። ይኸውላችሁ ውድ ሀገሬ ልጆች መጨረሻው ፓርት ይሄን ይመስላል ማለት ነው። አሁን እያስተካከልኩት ነው። ያው የጨመርኩት እንደ ያሳየኋችሁ ሽራና ትንሽ አሰል ነው ማለት ነው። ማለት ሄል አድርጌበታለሁኝ። ይሄው ሽራ እና ይህንን አሰል ተጠቅሜያለሁ ማለት ነው። ይህን ማለት ነው። በነገራችን ላይ እንደ የቤቱ ይለያያል፣ የግል ፍላጎት ማለት ነው። ይሄ ደግሞ ሰሊጥ አድርጌያለሁኝ። ስምስም የሚባለው በአረበኛ ማለት ነው። ሰሊጥ እሱን ተጠቅሜያለሁ ማለት ነው። ይሄውና ቅርጹ ይሄን መስሎ ወጥቷል ማለት ነው። ውድ ሀገሬ ልጆች ብስሚላ መጨረሻው ፓርት ይሄንን መስሏል ማለት ነው። ውድ ሀገሬ ልጆች ግላፍስን ስላወጣሁኝ እንደዚህ አድርጌ ነው ማለት ነው የተጠቀምኩት። ይኸውና ውድ ሀገሬ ልጆች ስንበላ እንዲመቸን ብስሚላ ይሄን ኡደ ስናን አድርጌያለሁ ማለት ነው። ኡደ ስናን የሚባለውን ምንድነው ስቲኪኒ ነው በኢትዮጵያ እንዳትስቁብኝ ማለት ነው። እና ስምስም ጨምሬያለሁኝ። የተወሰነ ስምስም እንደዚህ መጨመር ትችላላችሁ ማለት ነው። ውድ ሀገሬ ልጆች ይሄን ይመስላል። ከፈለጋችሁ ከዚህ በላይ መጨመር ትችላላችሁ እንደ ፍላጎታችሁ ማለት ነው። ስምስም የኔ ሳሊጥ ማለት ነው። ያንቺ ታርፎ አዳው